ይሄንና ሊሰፋ አልነበረም። እሷ ከገባች በኋላ ጭራሽ ተቀየረ። አላቅም ሚስቱ አልመስሎም መሰለኝ። እኔ ያግብቼ እኮ ነው መፍታት ትቻለሽ አለው የሆነ ሰዓት ላይ አለ ትንሽ መጋጨቶች አሉ። ባትዳርስተውን ሁሌም ፍቅርን አትኖርም። ሁሌም ደግሞ ጸብ አይደለም አልፎ አልፎ ጸብ ይፈጠራል። እንዴ ሚስት እኮ ምንም ቢሆን እኮ ይሄን ገንዘብ ምን አገባኝ ለፍቼ ነው ያመጣሁት። አብረን ሰርተን አይደል አያገባሽም። እንደዚህ ነው ምላሾቹ እነዚህ ናቸው። ስራ ላይ ያለው ማንነት በቃ እንደወዱ አደረገኝ። ያለው ባህሪ ያለው በቃ እንዴት ነው በጀመሪያ ላይ ያለ በቃ በጣም ጥሩ የምትለው አይነት ሰው ማለት የኔ መጫን እያሰለችው ያራቀው እንዳይሆን ብዬ እየቀነስኩ ይመጣው በቃ ቆይቶ ሲመጣ እንኳን ሰላም መጣ ብዬ ምናምን በፊት እንዴት ታምሻለሽ እስከዚህ ሰዓት ብዬ ልናገር እችላለሁ። ያው ወንድ ልጅ ታውቃለህ ሴት ልጅን የሚያይበት መንገድ ታውቃለህ። የሆነ አይነት የሚያየት አስተያየት አለ። ከዛ በኋላ እንዴት ነው ኪችን እኔ ስራ ማይመጣ ሰውዬ ኪችን ሄዶ ብቻ አሉ የሆነ የማያቸው ነገሮች አሉ። ከዛ በቃ እኔ እንድትወጣ ነው ፈልጋ አትወጣ ነው እሱ የሚለኝ። የሆነ እሷም ለሱ የምትሰጣቸው ነገሮች አሉ፣ እሱም ለሷ የሚሰጣት ነገሮች አሉ። ያው ስሙን ባልናገር ቤተሰቦች እንደዚህ ሰው ቤት ተቀጥሬ ቤት ሰራተኛ ሆኜ እንደምልክላቸው ገንዘብ ስለማያውቁ ያው የሀገሬን ስም ባልናገር ባይ ነኝ። ይፈርሳል እኮ አልከኝ። ቤተሰባችሁ እኔ ስለጠየኩኝ ለምን ይፈርሳል? ቆይ ይኸውልህ ተረጋግተህ ለምን አንነጋገርም? ቆይ ተረጋግተህ ለምን አንነጋገርም እያልኩ ነው። ቆይ ይኸውልህ ልንገርህ ሰውዬው ምንድን እያልክ ነው? የምትጋፋው? ቆይ ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው እናንተን እንዲያስተምራችሁ ብለን አዲስ ታሪክ ይዘንላችሁ መጥተናል። ግን ከሁሉ በላይ የእናንተ ሰላም ይቀርማል። አብራችሁን ስላላችሁ አብራችሁንም ስለምትሆኑ እጅግ በጣም ደስ ይለናል። ዛሬ ከሀገር ውስጥም ከሀገር ውጭም ላላችሁ ያስተምራል፣ እናንተን በጣም ይገነባል፣ ወይም ደግሞ በጎረቤት እንደዚህ አይነት ችግር ውስጥ ላለ ሰው ምክር ትሰጡበታላችሁ ስንል ለእናንተ ስንል የማንገባበት ችግር ውስጥ የለም። ዛሬም ደግሞ አንድ ባለ ታሪክ ወደኛ ቢሮ መጥታለች። ታሪኳ ደግሞ በጫፍጫፉ ነው ሰምቻለሁ። ሙሉን ታሪክ አብረን እንሰማለን። ምንድነው የገጠማት? ለአእምሮ በጣም ይከብድ ነገር ነው። እናንተ እንድትማሩበት ስንል ግን ቀጥታ ወደ እናንተ ይዘን መጥተናል። አዲስ ታሪክ ነው፣ አዲስ ነገር ነው። እናንተ ደግሞ ተመራችሁበት ሌሎችን ታስተምሩበታላችሁ ስንል ወደ እናንተ ይዘን መጥተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ያው ቻናላችንም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩ እንጋብዛለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩልኝ። ውድ የቻናላችን ቤተሰቦች እንግዲህ ያው ቅድም በተወሰነ መልኩ የሰማሁትን ታሪክ ከባለ ታሪካው ጋር ሙሉን እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉ ስጋብዛችሁ ፍጹም ደስ እያለኝ ነው። አዳዲስ ቤተሰቦቻችን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩ ቀጥታ ወደ ባለ ታሪካችን እንሄዳለን። በመጀመሪያ ደረጃ ስምሽንና የመጣሽበትን ጉዳይ በዝርዝር እስኪ ንገሪኝ። ስሜ ፍቅርተ ይባላል። የመጣውበት ምክንያት ከባለቤቴ ጋር ከተወሰነ ጊዜ ወዲህ የተፈጠሩ ክፍተቶች እንዲስተካከሉ ነበር። ባለቤቴ ጋር ከተጋባን ወደ 2 ዓመታችን ነው እና ጥሩ ነበረ ህይወታችን። ከሆነ ሰዓት በኋላ ግን የሱ ባህሪ መቀየር ጀመረ። አላቅም ምን ሆኖ ምክንያቱ ምን ይሁን አላቅም። በተለይ ቤት ውስጥ አንድ ልጅ አለች። እሷ ከመጣች በኋላ በሷ ምክንያት በጣም ብዙ ክፍተቶች መፈጠር ጀመሩ። እኔ ትወጣላለሁ፣ እሷ ትወጣ ነው። ያለህ ግንኙነት ምን ነው ሊነግረኝ አይደለም፣ ምንም ግንኙነት የለኝም ነው የሚለኝ እና ከዛ አንፃር ነው ጥሩ ነበረን። ጥሩ ቢዝነስ አለን ምናምን እኔም የራሴን እሰራለሁ፣ እሱም የራሱን ይሰራል። ጥሩ ላይ ነበር። ከሆነ ሰዓት በኋላ ግን አለቀ። እሷኛ ቤት ከገባች ጊዜ ጀምሮ የተቀየረብኝ መጣ። እኔን ማንቋሸሽ፣ እኔን መስደብ ምናምን። ምክንያቱም ምንድነው? ምንም ምክንያት የለኝም። እሺ እሷ ኮንሽ ክፍተት የፍጠች እሷ ትባረር አትባረርም እና በጣም መግባባት አቃተን። መግባባት አልቻልንም። ደግሞ እሱ መፍታት አልችልም። እንትን ማለት ከዚህ በፊት መጀመሪያ ላይ ስትጋቡ እንደዚህ አይነት ባህሪ ነበረው ወይስ እሷ አዲስ ልጅ ከመጣች በኋላ ነው እንደዚህ አይነት ችግር እየተፈጠረ ያለው? አልፎ ባህሪ ይቀያየራል፣ ግን ይሄን ያህል የሰፋ አይደለም። እሷ ከገባች በኋላ በጣም ባህሪው እየሰፋ መጣ፣ እየባሰበት። በፊት ላይ ነበር የተወሰነ፣ ግን ይሄን ያህል የሰፋ አልነበረም። እሷ ከገባች በኋላ ጭራሽ ተቀየረ።
አለው የሆነ ሰዓት ላይ አለ ትንሽ መጋጨቶች አሉ። ባትዳር ስትሆን ሁሌም ፍቅርን አትኖርም። ሁሌም ደግሞ ጸብ አይደለም፣ አልፎ አልፎ ጸብ ይፈጠራል። ግን እሷ ከገባሽ በኋላ ደግሞ በጣም ተቀየረ። በጣም ከምል በላይ ቀን በቀን ጭቅጭቅ ነው፣ ቀን በቀን ጸብ ነው፣ ቀን በቀን አለመግባባቶች ነው፣ እላፊ ንግግሮች ነው ምናምን ነገር። እንደው ምክንያቱ ምን ይሆናል ብለሽ ነው የምትገምጪው አንቺ? ግን አላቅም። እሷን ጋር ግንኙነት አለ የለኝም? እሺ ምንድነው ችግር? ምንም ችግር የለብኝም። በቃ በፊት ላይ ጥሩ ቢዝነስ እንሰራ ነበርና ምን የሰራነውን እኩል ነው የምናወራው የምንነጋገረውና ምን ከሆነ ሰዓት በኋላ ስለሚሰራው ነገር ይደብቀኛል። ምንድነው ለምንድነው እንትን ማትለኝ ማትነግረኝ? ምንም እንትን የተለየ ነገር የለውም። ያው ሁሉም ነገር ነው የሚለኝ። ምናልባት ሱሶች ምናምን የጀመረው ነገር ያለ ይመስልሻል? ሱስ እንኳን አይጠቀምም። እኔ እስከማውቀው ድረስ ሱስ አይጠቀምም። ስራ ነው። ሁለታችንም የራሳችንን ቢዝነስ ራን ስለምናደርግ ስራ ላይ ቢዚ ነው እና ከሆነ ሰዓት በኋላ የኔንም ጨምሮ ነው የሚሰራው። በሆኑ ክፍተቶች እኔ እየሰራው አልነበርም በሆኑ ችግሮች እና የሁለታችንን ቢዝነስ እሱ ነው የያዘው። ከዛ አንፃር ነው እና የሁለታችን ቢዝነስ እሱ ስለሆነ የያዘው እሱ ነው ራን እያደረገ ያለው አሁን ላይ። እኔ ሌላ ሶስተኛ ቢዝነስ የራሴን ጀምሬያለሁ ከዛኛው ጋር አለው እንጂ ስላለኝ እና በፊት ላይ አሁን ይሰራል ይመጣል፣ ይሄን ሰርተናል ይሄን ብለን ማታ ነው። አሁን ጭራሽ ሊነግረኝ ፈቃደኛ አይደለም ስለሚሰራው ነገር። በቃ ሁሉ ነገር ለግሉ ነው። ምንድነው የተፈጠረ ያለው? አብረን አይደል እንደዚህ ሆኖ አይመለከትሽም አንቺ ምን አገባሽ? ምላሹ ይሄ ነው። ምን ማለት ነው? ሚስት እኮ ነኝ ምን አገባኝ? ስትፈልጊ መፍታት ትችያለሽ ይለኛል። በቃ ማስፈራሪያው ፍቺ ነው የሱ ማስፈራሪያ። በቃ እኔም ምን ያህል ሰራህ እንዴት ነው ስራው ብዬ መጠየቅ አልችልም። ጠየቅኩ ማለት በቃ ስለ ፍቺ ነው የሚያነሳው የሚያወራው። እሺ ምንድነው ችግር? ምንም ችግር የለብኝም። ችግር ምክንያት ንገረኝና እንወያይበት። ምንም እንወያይበት ጉዳይ የለም። እቺ ልጅ ከመጣሽ ተቀየሽው ትውጣ አትወጣም። እንደዛ ነው የሚለኝ። ምናልባት አሁን እሱ አዳዲስ ጓደኞችስ አፍርቶ ከሆነ ምናልባት ምንድነው አሁን ላይ እንዴት መሰለህ? አሁን በፊት እንትን እንላለን እኔም የራሴን ቢዝነስ እሱም የራሱን ብያለሁ። ሁለት ቢዝነስ ስለሆነ ያለን እናሯሯጣለን። ይሄኛው ቢዝነስ እንትን አላለልኝም እኔ ሌላ ቢዝነስ ጀምሬያለሁና የምንገናኝባቸው ሰዓቶች ጠበዋል። ሜቢ ማታ ላይ ቤት ስንመጣ ነው ልንገናኝ የምንችለው። ከዛ ጠዋት ላይ ስንወጣ ወደ ስራ ነው ልንገናኝ የምንችለው። አዲስ ጓደኛ አፍርቶ ይሁን አላውቅም። ምንም የሚነግረኝ ነገር የለም። በፊት ላይ ቢያንስ ያወራኛል ይነግረኛል ያለው ነገር ግልጽ ነው የሚያደርግልኝ። አሁን ላይ ግን ጭራሽ ምንም ነገር ሊነግረኝም ሊያወራኝ ፈቃደኛ አይደለም። ጭራሽ ነው በቃ የተቀየረብኝ። ምን እንደሆነ ምክንያቱም እንጃ። ምናልባት የሚፈራው ሰው የለም የምታውቂው ነው? ከዛ ሰው ጋር ለመነጋገር ከሞከርሽ? እኔ እንግዲህ ያን ያህል እንዴት መሰለ ወደ ትዳር ከገባ ነግሬያለሁ። ወደ 2 አመታችን ነው። በ2 አመት ውስጥ የማውቀው ሰው አሁን ላይ የማውቀው ሰው መጀመሪያ ላይ የማውቀው ሰው መጀመሪያ ላይ ያለው ማንነት አለ፣ ትዳር ውስጥ ገብተን ያለው ማንነት አለ፣ አሁን ላይ ያለው ማንነት አለ እና የተለያየ ነው። በቃ ምንም ሊገባኝ የሚችል አይነት ሰው አለ። ምንም ልረዳው አልቻልኩም። ምክንያቱም ምንድነው እንዴት ነው አንዳንዴ ሰውን በውጭ አይተው ስታገባው ይለያይ የለ? በውጭ ያዩት ባህሪው ሌላ፣ ካገባው በኋላ ያለው ባህሪ ሌላ፣ አሁን ላይ ያለው ባህሪ ደግሞ ሌላ። ምክንያቱም እንደሆነ አላውቅም። ስለ በፊት ማንነቱ ስለ በፊት ታሪኩም በደንብ እንዳውቅም እንዳወራም አይፈልግም። እንድጠይቀውም ፈቃደኛ አይደለም። ሊነግረኝም አይችልም። ከጠየኩት ይቀያየራል። በቃ ጥሩ ነገር ባይኖር ነው የጎዳው ነገር ይኖራል ብዬ እንትን አይደለም። በቃ እንዳይጎዳ ብዬ ተዋዋለሁ። በቃ እንደዛ ነው የሚለኝ። የሆነ ነገር ስለ ትላንት ላይ ምናምን በፊት እስኪ ስለነበረ ካልኩት ወዲያው ነው አግሬሲቭ ሆኖ የሚቀያየረው። እሺ ምን በቃ የሆነ ችግር ሊኖር ይችላል ብዬ በቃ እንደ ሰው ተመተው ነገር አለ። በቃ የሆነ ህመም ይኖርበታል። በቃ ይረብሽ ይሆናል ትላንቱን ሲያወራ ትላንት ታሪኩን ካነሳ ብዬ አልፈዋለሁ። በቃ እሺ ብዬ ተዋዋለሁ። ጭራሽ አሁን ደግሞ በቃ አላቅም ሚስቱ አልመስሎም መሰለኝ። እኔ ያግብቼ እኮ ነው መፍታት ትቻለሽ እንዴ? ሚስት እኮ ምንም ቢሆን እኮ ይሄን ገንዘብ ምን አገባኝ? ለፍቼ ነው ያመጣሁት። አብረን ሰርተን አይደል? አያገባሽም። እንደዚህ ነው ምላሾቹ፣ እነዚህ ናቸው። አሁን ምናልባት እኔ አሁን እስካሁን የጠየኩሽ ምንድነው አንቺ ያው ችግሮችን ለመፍታት የርሽባቸው ርቀቶች ካሉ ብዬ ነው ለማጣራት እየሞከርኩ ያለሁት። ነገር ግን አሁን እኛ ምንድነው እንድንፈታልሽ የፈለግሽው ነገር? ችግሩ ምን እንደሆነ ምክንያቱ ምን እንደሆነ እና ስለሱ እንድታጣሩልኝ። እኔ አሁን እሱ ስሙን አውቃለሁ፣ ከዛ ስለ ስራው አውቃለሁ። ቤተሰቦቹ የት ነው ምን ይሁን ምንም ማውቀው ነገር የለም። 2 አመት ስንኖር እንድጠይቀውም እንዳነሳበትም አይፈልግም። ለዛ አልጠይቀው እተዋለሁ። ያን ነገር እኔ እንድታጣሩልኝ ነው የምፈልገው። እና አሁን ላይ ሊቀየር የቻለበት ምክንያት ምን እንደሆነ ችግሩ ከውጭውን ከውስጥ አይዶን ነው ያን እንድታጣሩልኝ ነው የምፈልገው።
ስለዚህ አሁን ያው ካንቺ ጋር ምንም አያወራም ነው ወይስ ምንድነው? ሊያወራኝ ፈቃደኛ አይደለም። ካነሳውበት ሊመታኝ ሁሉ ይችላል፣ ሊዘነዝርም ይችላል። በጣም አግሬሲቭ ሆት ነው የሚሆነው፣ በአንዴ ነው የሚቀያየረው። ከዛ በቃ እንትተዋለሁ። የሰው ልጅን ሰላም የማይሰጠው ነገር ከሆነ እሺ በቃ ትልና ትተዋለህ፣ ዝም ትላለህ። ያ ነገር ክፍተት እየፈጠረ መጣ። ከበፊት ከነበረ በጣም ብዙ ክፍተቶች መጡ። ምን ያህል ጊዜ ሆኖ እንደዚህ አይነት ባህሪ ካሳየ? ኦልሬዲ ወደ 6 ወር 7 ወር ሆኖታል። 6 ወር ወደ 7 ወር ሆኖታል። አሁን በዚህ በ7 ወር ውስጥ ማለት አሁን አንቺ ምናልባት ሌሎች እንዳልኩሽ ቅድም የሚፈራው ሰው ያልኩሽ የንስሐ አባቱ ካሉ አይ ቲንክ ክርስቲያን ከሆኑ ኦርቶዶክስ ከሆኑ ወይ ደግሞ ሌሎች ያጋባችሁ ሽማግሌዎች ካሉ ሚዜዎች ካሉ የሚለውን ነገር በዛስ የሞከርሽው ነገር አለ? ቀጥታ እኛ ጋር ያው ከበድ ስለምናደርገው ጉዳዩን አንቺ በራስሽ የእርሻቸውን ርቀቶች በደንብ ማረጋገጥ መቻል አለብን። ሃይማኖት ላይ ብዙም አይደለም እሱ እምነት አለው የምትለው ሰው አይደለም። ከዛ ውጭ እኔና እሱ በፍቃዳችን የተጋባ ነው። እሱም ወዶ ፈቅዶ እኔም ወድጄ ፈቅጄ ነው እንጂ የተጋባ ነው። ይህ ቤተሰብ ምናምን የሚባል ነገር የለም በመሀላችን። ያም ነው እንትን ያልኛለሁ እኔ ነኝ ያለሁት እሱን ያለኝ ለኔ እና ሁለታችንን ችግሮቻችንን ልንፈታ የምንችለው። እዛ አንድ ጓደኛ ነበረው ሜቢ በቃ ከሱ ጋርም አስቀምጬው አወራን ምናምን ነገር ምንም ችግር የለም በቃ ነው የሚለኝ። እፈታለሁ ነው የሚለው ከሱ ጋርም ባወራን ሰዓት ግን ታጥቦ ጭቃ እሱ እዛው ነው። እኔ አሁን ቤተሰቦቹ ማቅ ሄዳለሁ ቤተሰቦቹ ጋር ቁጭ ያስመክረዋለሁ ምናምን ነገር በእኔም በኩል ማድረግ ያለብኝን አውቃለሁ አደርጋለሁ ምናምን እንጂ በቃ ከአቅሜ በላይ ስለሆነ ነው ወደ እናንተ የመጣሁት። በቃ ነገሮችን ማድረግ ከምችላቸው በላይ ስለሆነብኝ ነው ወደ እናንተ የመጣሁት። ምናልባት እንዳልሽው ስራውስ ያው የማደግ ባህሪ ያሳይቷል። ያው ስራ ነው ብለሽ የምትገምጪው እሱ ነው የሚል ሐሳቤ ነው ያስኩት። አሁን ላይ ነገር ያለው አብረን ስንሰራ እኔም የራሴን ቢዝነስ ብያለሁ። የራሴን ቢዝነስ ራን በምናደርግ ሰዓት ላይ እናወራለን እንላለን። እኔን ቢዝነስ እሱ ደርቦ እንዲሰራ ትቼ ሌላ ቢዝነስ ከጀመርኩ በኋላ ይክሰር ምን ያህል ገቢ ግባ ምን ያህል ይውጣ ምንም የሚነግረኝ ነገር የለም። እሺ እንዴት ነው ምን ያህል ነው አይመለከትሽ ምን ማለት ነው እንዴ? የራሴ ስራ አይደል እንዴ? የራስሽን አርፈሽ ስሪ በቃ የራስሽን ጀምረሽ አይደለ ከሁለቱን ይሰራል ራስሽን ችለሽ ስሪ ነው። ምን ማለት ራስሽን ችለሽ ስሪ ማለት በቃ አይመለከትሽም አልኩሽ አይመለከትሽም ምንም የሚያገባሽ ነገር የለም ነው ምላሹ። በአካል ስራ ቦታ ሄደሽ ታውቂያለሽ? አሁን የኔ ቢዝነስ ክራውድድ ነው አሁን ላይ ጀመርኩት። ከስንት አንዴ ነው ሊሄድ የምችለው እሱንም ብዙ አልቆይም ሜቢ 30 ደቂቃ ተቀምጬ 30 ደቂቃ ይንቾ በመለስ ነው እንጂ ያን ያህል እንትን አይደለም። ጊዜ ኖሮኝ ምናምን አልሄድም። ስታየው ግን በዛ በነበርሽበት ደቂቃዎች ውስጥ ምናልባት ያስተዋልሻቸው ነገሮች አሉ? የማደግ ስራው ማለቴ ነው ወይ የመውደቅ? ስራው አሪፍ ላይ ነው ያለው ማለት ጥሩ እየሄደ ነው በጣም እየሰራ ነው እኮ ታዲያ በመጣው ባየው ሰዓት ጥሩ አይደል ነው የሚሰራው። ምን አገባሽ ሁሌ ነው እንዴ እንደዛ የሚሆነው? ምላሹ በቃ እንዴት ነው ኔጌቲቭ ነው። እኔ በፖዚቲቭ ሳወራው ወደ ኔጌቲቭ ነው የሚወስደው። ያ ነገር ምንም በቃ ሊያግባቡን አልቻሉም። ማታስ ያመሻል ምናልባት ከዚህ ካለመናገር ውጪ ምናልባት ያይሽበት ነገር አለ? ማምሸት ሌሎች ሱሶችን የመጠቀም? ሱስ እንኳን እስካሁን አላየሁም ብያለሁ። ሜቢ ማታ ከስንት አንዴ ያመሻል። ሙሉ ቀን ዴይ ቱ ዴይ ባይሆንም ከስንት አንዴ ያመሽባቸው ጊዜያቶች አሉ። በቃ አልፎ ያመሻል እንጂ ያና በየቀኑ ዴይ ቱ ዴይ የሚያመሽ አይነት ሰው አይደለም። ከጋብቻ በፊት የነበረውስ ባህሪ እንደው አንቺ የምታስታውሽው ነገር ካለ በደንብ? ስንገናኝ እኔም የራሴን ቢዝነስ ሰራ ነበር እሱም ቢዝነስ ላይ ነበር እና የስራ አጋጣሚ ነው ያገናኘን። የሚገርም ነገር በጣም ታታሪ ነው ለስራው ያለው ትጉነት ስራ ላይ ያለው ማንነት በቃ እንድወደው አደረገኝ። ያለው ባህሪ ያለው በቃ እንዴት ነው መጀመሪያ ላይ ያለ በቃ በጣም ጥሩ የምትለው አይነት ሰው እዛ ማውራት ጀመርን መቀራረብ ጀመርን። በጊዜ ሂደት ወደ ፍቅር ውስጥ ገባን። በቃ ለኔ ያለው ነገር አለ ስራ ላይ ያለው ነገር አለ። በሰዓቱ ደግሞ እኔ ቢዝነሴን ራን ለማድረግ ጠንካራ ሰው ከጎኔ ያስፈልገኛል ምናምን የሱ ጥንካሬውን ይገዛኝ ምናምን። ከዛ ለምን አብረን አንኖርም ተባባልን። አብረን መኖር ጀመርን። ቢዝነሱን አብረን መስራት ጀመርን ምናምን በቃ ጥሩ ሄድን። በጣም ጥሩ መጣን ሄድን ጥሩ ነገር ላይ ደረስን ምናምን። ከዛ እንደነገርኩ ነው ቀደም የራሴን ቢዝነስ ሌላ ሶስተኛ ቢዝነስ መጀመር ስላለብኝ ለሱ ይመቻል ደርቦ ለመስራት ይሄኛውን ቢዝነስ ሰው ኩለትና የራሴን ጀመርኩኝ።
ከዛ ነግሬ ከ7 ወር በኋላ ጸባይ ተቀየረ። በፊት ላይ የነበረው ማንነት ስራ ነው። ስራ ላይ ትጉ ነው። ለኔም የሚሰጠኝ ሪስፔክቶች አሉ ምናምን ነገር በቃ ከኔ ጋር ያለው ግንኙነት አለ። ጓደኛዬም ባሌም ሁሉ ነገሬም አባቴም እናቴም ምንም ነገር የምለው እሱን ነው። ቤተሰቤ ብዬ አብሬው የምኖረው እሱን ነው። ሌላ ሰው የለም። እሱም እንደዛው እስከማቆረስ እንደዛ። ምክንያቱም ስለ ቤተሰቦቹም ብዙ እንትን ነግሬያለሁ። ስለ ትላንት ታሪኩ ማውራት ስለማይፈልግ አላነሳበትም። በቃ እናትም ሆኜ ሚስትም ሆኜ ጓደኛም ሆኜ እህትም ሆኜ ነው አብሬው የምኖረው። በቃ እንዳይከፋው ብዬ ብዙ ነገር እያደረኩለት ነው የሚሄደው። በቃ ከዛ በኋላ ነው ከሆነ ጊዜ በኋላ ባህሪው እየተቀየረ መጣ። እንደነገርኩ ነው ቤታችን አዲስ ሰራት ይላል እሷ ከገባች ሰዓት ጀምሮ ነው። እሺ እሷን ጋር ያለህ ግንኙነት ምንድነው? ምንም ግንኙነት የለኝም። እሺ እሷ ኮንሽ የምታበጣበጠን እንድትባረር ነው የምፈልገው። አትባረርም። ከኔ ጋር ይሄ ነው ጸባችሁ። ከዛ ክፍተት እየፈጠረ መጣ። ስለ ቢዝነሱም ስጠይቀው ምን አገባሽ ራስ ያለውም ሰራ ይላል። እንዴ ራስ ብትሰራ ስኔም እኮ ለፍቻለሁ። አይመለከተሽም። ሌላ ራስሽን ከፍተሻል። እሱ ላይ ትኩረት አድርጊ። ምን አገባሽ አንቺ? እሺ ምን ነው እንደዚህ ጸባይ የተቀየረው? ምንም አልሆንኩም። እሺ ያጎደልኩበት ያሳጣሁት ነገር አለ? ምንም ነገር አላሳጣሽኝም። እሺ ምንድነው ፍላጎት? እንፋታ። እኔ መፋታት አልፈልግም ስለው ደግሞ መፋታት ነው ፈልገው። እሺ ያደረኩትን ነገር ንገረኝ። ምንም አላደረግሽ። ግራ ነው ባህሪ እየሆነብኝ ያለው ግራ ነው። ጭራሽ ማላውቀው ሰው ምናልባት አንቺስ እንደው ራስ ላይ ያስተዋልሽው የባህሪ ለውጥ አለ? እንደው ምናልባት ያው ሰዎች ራሳቸውን ለማየት ቢቸግራቸውም ምናልባት ችግሩ አንቺስ መሆኑን እንደው በምን እርግጠኛ መሆን እንችላለን? አሁን የሱን ብቻ ለምን እኔ የሱን ነገር በደንብ ለመረዳት እየሞከርኩ ነው ካንቺ። ግን ያንቺንስ ነገር እንደው ምናልባት ቀይሮትስ ቢሆን ብለሽ አታስቢም? የሆነ ሰዓት ላይ በጣም እንትን እለው ነበር። የምትይዘው አለ የምትጫነው ሰው ምናምን ነገር ከዛ ባህሪ መቀየር ጀመር። የኔ መጫን ነው መሰለኝ። በቃ ማለት ለቀቅ ላድርገው ብለህ ለቀቅ ማድረግ ጀመርኩ። የባሰበት ነው እየሄደ ያለው ማለት የኔ ችግሮች ናቸው ብዬ የማስባቸው ነገሮች እየተውኩኝ እየቀረፍኩኝ መጣሁ። ሳይሆን በፊት ቢያንስ በቀን ከ7 ከ8 ጊዜ በላይ ደውልለታለሁ። ከዛ በቃ እንዳላሰለቸው ስራ እንትን ስንል ማለት ነው እንዳላሳለቸው ብዬ መቀነስ ጀመርኩኝ። ከዛ ቤትም ገብቼ ቀድሜ ከገባው የት ነህ አትመጣም? ወዲያው ደውልኩኝ ነው የምጨቀጭቀው። በቃ አትመጣም ምናምን በቃ ይሄን ሰውዬ እንትን ያልኩት እንዳይሆን ማለት የኔ መጫን እያሰለችው ያራቀው እንዳይሆን ብዬ እየቀነስኩኝ መጣው። በቃ ይሄን በቃ ቆይቶም ሲመጣ እንኳን ሰላም መጣህ ብዬ ምናምን በፊት እንዴት ታመሻለህ እስከዚህ ሰዓት ብዬ ልናገር እችላለሁ። ያን ባህሪ እንዳያሰለችው እያልኩ እየቀነስኩኝ እየተውኩኝ መጣው። ጭራሽ የሆነ ሰዓት ባሰበት በቃ ምን አገባሽ አንቺ መለከትሻል ማለት ጀመረ። ምን ማለት ነው? ሚስትህ እኮ ነኝ። የራሽ ጉዳይ ምን አገባኝ ታዲያ እኔ ምን ማለት ነው? በቃ ምን አገባኝ አያገባኝም። ስፈልጊ ወጥተሽ መሄድ ትችያለሽ። እኔ ማለት ነው አብረን ይሄ ቤት እኮ ቤቴ ነው። ምን አገባኝ ታዲያ ወንድ እኮ ነኝ። ከምሽ ጀምሮ እንደዚህ አይነት ባህሪ ያመጣው በቃ መብቴ አይደለ? ትቶኝ ይገባል። እሺ ያደረኩት ነገር አለ? ምንም አላደረግሽ። ያጠፋሁት ነገር አለ? ምንም አላጠፋሽ። ምላሹ ይሄ ነው። ምናልባት ግን እንደው የስራ እዛ ስራሽ ቦታ ላይ ከደንበኞች ጋር የነበረሽ ግንኙነት ምን አይነት ነበር? ምናልባት እሱ ረብሾትስ ከሆነ ያው ስራ ቦታ ላይ ስትሆን ከስተመር አያያዝ የሚባል ነገር አለ ማለት ከፊቱ ፊቱ አይደለም የሚባለው። ነገ ከስተመር አንተ ጋር ቢመጣ ፊትህን አይቶ ነው። ፊቴን ዘብዝፌ ምናምን መጣ ከዚህ ያስተናገርኩት ከስተመር ነገ ላይ ይመጣልኝ ይችላል። ፈገግ ብለህ ነው ሰው የምትቀበለው። እኔ ሶሼብል ነኝ። ስራ ቦታ ላይ ያውቃል። ሶሼብል ነኝ። አብረንም ስንሰራ አይቶኛል ያውቃል። ሶሼብል ነኝ። በቃ ሰው መያዝ መቻል አለብህ። እሱም ሶሼብል እኮ ነው። ስራ ቦታ ላይ ሶሼብል ነው። ግን ይሄን አልከፍተት ምክንያቱም ከሱ የምደብቀውም የተደበቀም ነገር የለም። ሁሉ ነገር ያውቀዋል። ሁሉ ነገር ነው የምነግረው። ያን አልከፍተት የሚፈጥር ነገር አይደለም። ሶሼብል ሆነ ነው የምትሰራው ስራ ላይ በቃ ግዴታ ነው ስራ ሲሆን። ከዛው በፊት ላይም እንኳን ክፍተት አልፈጠረብንም እኮ በፊትም ያው ነው ማለት ስራ ቦታ ላይ ያለኝ ሶሼብልነት ያውቃል። በቃ ክፍተት ሊፈጥር አልቻለም በፊት ላይ። ዛሬ ላይ ያ ነገር እንዴት ተነስቶ ክፍተት ፈጠረ? እሺ ጠይቂዋለሁ። ትጠረጥረኛለህ? አልጠረጥርሽም። እሺ ያየኸው ነገር አለ? ምንም ያየሁት ነገር የለም። ችግሩ ከኔ ጋር ከሆነ ነገር ላስተካክል። ምንም ችግር የለብሽም። እንዲህ የሚልን ሰው እሺ ችግር አሁን እንዲህ አድርገሻል ይሄ ነው ያንቺ ችግር ቢለኝ እሺ ኦኬ አስተካክላለሁ። ግን ያንንም ሊነግረኝ ፈቃደኛ አይደለም። ያው ውድ ቤተሰቦቻችን እንግዲህ ያው በተለያየ መልኩ ለማጣራት ሞክረናል። እንግዲህ እኔ ጋር ችግር የለም ነው እያለችኝ ያለችው። ግን ባለቤቷ ደግሞ ምን አይነት እንደዚህ አይነት ባህሪ ውስጥ ሊገባ እንደቻለ
በራሳችን መንገድ የራሳችንን የማጣራት ስራ እንሰራለን። እውነት የምንናገረው ያው እኛ ችግር የመፍታት ነው ዋና አላማችን። በዚህ መሀል ግን የችግሩ መነሻ አንቺ ከሆንሽ ያንቺን ነው ተጠያቂ አድርገን አንቺ ብትጠሪንም ለአንቺ ሳይድ የምንይዝበት ምንም አይነት ግራውንድ የለንም በእኛ ጋር። ያው መቼም ስራችንን ስለምታቂ ማለት ነው። ምናልባት አሁንም እኔ ደግሜ የምጠይቅሽ አንቺ ያልታየሽ ምናልባት ከሆነ ጊዜ በኋላ የተፈጠረ ነገር ካለ ወይ የረሳሽው ታሪኮች ካሉ እንዳልሽው ወንዶች በትንሽ ነገር ምናልባት ባለመከበር ራሱ እንደዚህ አይነት ባህሪ ሊያሳዩ ይችላሉ። ብዙዎቹ ከጋብቻ በኋላ ቤተሰቦቻቸውን ትተው የማምሸት ባህሪ የሚታይባቸው አዳዲስ ባህሪ ለምሳሌ ከማምሸት ውጪ ቁማር ሊሆን ይችላል፣ ሌላ ሴት ጋር መሄድም እንደዚህ አይነት ባህሪ ሊያሳዩ የሚችሉት አንቺ ያቀለልሽው ነገር እሱ ጋር በጣም ያው ሪስፔክት የሚባል ነገር አለ፣ ክብር ያለ መስጠትም ሊኖር ይችላል። ምናልባት አሁንም ደግሞ የምጠይቅሽ አሁንም ምለው የረሳሽው ታሪክ ካለ ያው ልጠይቅሽ። ምናልባት አንቺ ያው መቼም ጆሮ ለባለቤቱ ባዳ ነው እንደሚባለው ላይታይሽ ይችላል። ግን ምናልባት እንደው ገጣጥመሽም የምታስቢው ነገር ካለ እሱን ነው የምጠይቀው። ያለበለዛ ግን አሁን እንዳልኩሽ ገብተን ቤታችሁ ውስጥ የተፈጠረውን ነገር አይተን ፈትሸን ማነው ጥፋተኛ የሚለውን ነገር ወስነን መቀጣት ያለበትን ቀጥተን ማስተማር ያለብንን አስተምረን ወደ መሰረታዊ ወይም ወደ ተለመደ ወደ መደበኛ ህይወታችሁ እንድትመለሱ እናደርጋለን። እንዳልኩሽ ግን የረሳሽው ምናልባት የጣልሽው ነጥብ ካለ እሱ ጃኒ በማስታውሰው እንደነገርኩ ነው። በጣም ጨቃጨቃው ነበር። ከሆነ ሰዓት በኋላ ያን ነገር ትቼዋለሁ። ምክንያቱም በቃ ያ ነገር ያሰለቸው ነው ብዬ ስላሰብኩኝ። ከዛ ውጭ ግን ፐርፌክትሊ እንትን የምለው ማስታውሰው እንትን የለም። በደንብ እንዲህ እንትን የምለው ነገር የለም። ነግሬያለሁ። በፊት ስለ ስራ እናወራለን። እላፊ ተነጋግረን ራሱ አናውቅም። በፊት ላይ ስለ ስራ ነው የምናወራው። ከሆነ ጊዜ በኋላ የመጣ ባህሪ ነው ራሱ መነጋገር የሚባለው ነገር እንጂ እስከሆነ ሰዓት ድረስ እላፊ ራሱ ተነጋግረን አናውቅም። ማስታወስ የለም ፐርፌክትሊ ነው። ምናልባት ቅድም ስለ ሰራተኛችሁ ነግራችሁኛል። እንደው እሷስ ሌላ የምታሳየው ባህሪ አለ እንዴ ያስተዋልሽባት? አዎ እሱ ጋር አዎ እንዴት መሰለ፣ አሁን እኔ ብዙ ጊዜ ምግብ ምናምን እኔ ማቀርብለት ምናምን ነገር እኔ ስራ ስለበዛብኝ ነው። ቢዝነሱንም ራን ማድረግ አልቻልኩም። ቤት ውስጥ ያለውም ስራ ስላልቻልኩኝ ነው እንጂ በፊት ላይ ልክ ከስራ ስመጣ እሰራለሁ ምናምን ኩክ አድርጌን እንበላለን ምናምን ነገር። እሷ ከገባች በኋላ እኔ ምግብ ላቀርብለት ስል እኔ ማቀርብለት አይነት ስታፍ ይሄ ለሱ የተለየ አይነት ነገር እነዚህ አይነት ነገሮች አሉ። ቅድም እንዳልኩ ነው ከሷ ጋር እሷ ከመጣች በኋላ ነው መሀላችን ክፍተት የተፈጠረ የነበረው። በተደጋጋሚ ብዙ ጊዜ ትደናበራለች ምናምን። ምን ሆነሽ ነው ስላት አይ ዶንት ኖ በቃ ያመኛል ምናምን ነው ምክንያቷ እንጂ ያናል ፐርፌክትሊ የምትመልስልኝ ነገር የለም። እና የሆነ አይነት የተለየ አይነት ነገር እንትን አለ። ከዛ በቃ ትውጣ ስለው እሷ አትወጣም ነው የሚለኝ። እሺ ግንኙነት አላችሁ? እሷም ምንም አይነት ግንኙነት የለኝም ነው እሱ ምንም አይነት ግንኙነት የለንም ነው የሚለውና ይህን ጉዳይ ለከሷ ጋር ምን አይነት ነገር እንዳላቸው እንዲጣራልኝ እፈልጋለሁ። ምናልባት አንቺስ ያስተዋልሽበት ነገር አለ? ምናልባት ያው ይሄ ላቅርብ ምናምን የሚለው ወይ አትውጣ የሚለው ነገር ምናልባት ከማዘንም ሊሆን ይችላል፣ ፐርሰናል ፖዚቲቭ ቲንከርም ሆኖ ሊሆን ይችላል። ነገር ግን እሱ ላይ ያስተዋልሽው ነገር ወደ እሷ የመሳብ ነገር አይተሽበታል? የሚያየት አስተያየት አለ። ያው ወንድ ልጅ ታውቃለህ፣ ሴት ልጅን የሚያይበትን መንገድ ታውቃለህ። የሆነ አይነት የሚያየት አስተያየት አለ። ከዛ በኋላ እንዴት ነው ኪችን እኔ ስሰራ የማይመጣ ሰውዬ ኪችን ሄዶ ብቻ አሉ የሆነ የማያቸው ነገሮች አሉ። ከዛ በቃ እኔ እንድትወጣ ነው ፈልገው አትወጣም ነው እሱ የሚለኝ። የሆነ እሷም ለሱ የምትሰጣቸው ነገሮች አሉ፣ እሱም ለሷ የሚሰጣት ነገሮች አሉ። ምናልባት ስራ ቀርቶስ በአጋጣሚ ያሹበት ቀን አለ? አሁን እንደዚህ ኪችን መሄድ ምናልባት አንድ ሰው ቤቱ ስለሆነ ሊሄድ ይችላል። ምናልባትም ያይበት እይታ ያው አንቺን ኢግኖር ስላረገሽ ምናልባት ሌላ ስሜት ተሰምቶሽም ሊሆን ይችላል ነው የኔ ግምቴ። ግን ተጨባጭ ነገር አለ። አሁን እኛ በእርግጥ ጥርጣሬ ውስጥ ሁሉንም ሰው ነው የምናስገባው፣ ቅድም እንዳልኩሽ አንቺንም ጨምሮ ሰራተኛዋንም ራሱንም ጨምሮ ምንድነው የሚለው ነገር እኛ ዲቴል እንገባበታለን። ያው ዲቴል ምልሽ ፐርሰናል ህይወቱ ላይም ስራ ቦታው ላይም አሁን ያለበትም የሚውልበት የሚያርበትም ጨምሮ እያንዳንዱ ላይ ዲቴል ገብተን ነው ችግሩን የምናገኘው። ያው የኛ የስራ ባህሪያችን ይሄንን የሚያሳየው ትንሽ ከእያንዳንዱ ተቋማት የሚለየው የኛ ነው።
ነገር ግን አንቺ እንደዚህ ተጨባጭ ያሽበት ነገር አለ? የሆነ ቀን አስታውሳለሁ ስደውለት ስራ ነኝ ብሎ ነበር። እንደ አጋጣሚ ያን ቀን ትንሽ አሞኝ ነበርና ስራ ቦታ በጊዜ ዘግቼ መጣሁ። ያልወትሮ ቤት ነበር እሱ። እንዴት መጣ ስራ ቦታ ነኝ ብለኸኛል ነበር? እቃ ረስቼ ነው የመጣሁት። ይሄ ለእንዴት እቃ ረስቼ ነው የመጣሁት ማለት ስለው እቃ ረስቼ ነው አልኩሽ አይደለ ምናምን ነገር። ቆይ አንተ ችግር ምንድን ነው? በናትሽ በቃ ተኛ አትጨቃጨቂ። ትቶኝ ወጥቶ ሄደ። ሄድኩኝ። ምንድን ነው ያላቸው ነገር? እኔና እሱ ምንም ልዩነት የለንም። እሷም ያለች አንድ ቀን እንደዚህ ከያልወትሮ በጊዜ ከስራ መጥቶ ያውቃል ምናምን ነገር ማስታወሱ እሱ ነው። በጣም አሪፍ። እስኪ ያው ውድ ቤተሰቦቻችን እንግዲህ ታሪኳን ሰምታችኋል። ያው መቼም ትዳር የማህበረሰብ መነሻ ነውና ይህን ትዳር ለማዳን እኛ የራሳችንን መንገድ እንከተላለን። ቅድም እንዳልኩሽ አንቺንም በደንብ እናጣራለን፣ አንቺንም ጉዳይ የሰራተኛችሁንም እንደዚሁም ደግሞ የባለቤትሽንም ጉዳይ እናጣራለን። እንግዲህ ውድ የቻናላችን ቤተሰቦች ቀጥታ ሄደን ቤተሰቡ ላይ የተፈጠረውን ነገር ፈተን ወይም ደግሞ ችግሩን አውጥተን ለእናንተ የምናስተላልፍ ይሆናል። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። ቻናላችን ቤተሰቦች እንግዲህ ባለታሪካችን ቤት ይሄ ነው ብላ ነግራናለች። እኛም እንግዲህ የተለያዩ ጥናቶች ካደረግን በኋላ እዚህ ቤት ውስጥ የተፈጠረውን ነገር አሁንም ቢሆን ቁጭ ብለን ያው ሪሰርቻችንን ሰርተናል። ግን በደንብ ደግሞ ውስጥ ገብተን የሚፈጠረውን ምንድነው እየተፈጠረ ያለውን ነገር ማንጋ ነው ችግሩ የሚለውን ነገር ፈተን ለመውጣት ዛሬ ቤታቸው መግባት አስፈልጎናል። እንግዲህ ቤታቸው ውስጥ የሚገጥመንን ነገር አብራችሁን ተከታተሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ያው እንግዲህ ትንሽ ለየት ያለ ታሪክ ነው የምንፈጥረው። ቀጥታ በዚህ ጉዳይ እንደመጣና ነገራቸው ያው ያ ሲባል ምንድነው ችግር ለመፍታት መቼም ትንሽ የተወሰነ ነገሮችን መቀየር ያስፈልጋል። ለዛ ነው እሺ እንዴት ነሽ? ሰላም ነው? አለን። እኛ አዲስ የምንሰራው ዘጋቢ ፊልም ወይም ዶክመንታሪ ፊልም ነው እና ምንድነው አላማው በቤት ውስጥ በሰራተኝነት ወይም ደግሞ በአጋዥነት የሚሰሩ ልጆችን በጣም የተመሰገኑትን የመሸለም ምቅር ስላለን እና ከዚህ መሀል ደግሞ ሰፈር ላይ አንቺ መርጠናል። ስለዚህ በዛ ጉዳይ ላይ ልናወራሽ ነበረ። ፈቃደኛ ከሆንሽ። እዚህ ቤት አሁን የሉም ቤተሰቦቹ፣ እዚህ እንትኖቹ ባለቤቶቹ የሉም። እኔ ብቻ ነኝ ያለሁት። ስለዚህ መግባታችሁ ቢመጡም እነሱ በጣም ደስተኛ ነው የሚሆኑት። ለምንድን ነው? አንደኛ አንቺን የያዙበት መንገድ እነሱንም ያሸልማቸዋል፣ አንቺንም ደግሞ ያሸልማል። ያ ማለት ምንድን ነው? ቢመጡም በእርግጠኝነት እነሱ እንደውም ስለኛ ፕሮግራም በደንብ የማወቅ እንትን አላቸው፣ እድል አላቸው ብለን እናስባለን። እሱን ከነሱ ጋር አውሩበት። እኔ እዚህ ቤት ሰራተኛ ነኝ እና ዝም ብዬ ሰው ማስገባት አልችልም። አዎ፣ ግን እስኪ የመጣንበትን አላማ እስኪ ንገሪንን ማለት እንንገርሽና ከዛ በኋላ ካልተመቸሽ እንወጣለን። ምንም ችግር የለም። ህጋዊነታችንን ይኸውልሽ፣ ቆይ ህጋዊነታችን ነኝ እና ዝም ብዬ ሰው ማስገባት አልችልም። አላማችንም ያ ነው። ይኸውልሽ የመጀመሪያው ነገር እዚህ ቤት ውስጥ የማታውቂው ሰው ሲመጣ እንዴት ነው ማኔጅ የምታደርጊው? እንዴት ነው ማባረር ያለብሽ? እንደዚህ አይነት ችግር ቢገጥምሽ እንኳን በኃይል ቢመጡብሽ እንኳን እንዴት ነው መከላከል የምትችይው? ይሄ ነው አንደኛው የአንድ ጠንካራ የቤት አጋዥ የሚታይበት መንገድ። ስለዚህ ያንን ደግሞ ካንቺን አስተውለናል ከዚህ በፊትም በራሳችን መንገድ ስለሞከረም ማለት ነው። ለዛ ነው። ስለዚህ ያው እንደምታይን እኛ ካሜራ ይዘናል። ከኋላችንም የምታያቸው በጣም ብዙ ሰዎች ነው ያሉት። ያው የህግ ሰዎች ነን። መታወቂያችንን ማየት ከፈለግሽ ልናሳይሽ እንችላለን። ምንም የሚያስፈራ ምንም የሚያስጨንቅ ነገር የለም። ስለዚህ በዚህ ጉዳይ ላይ ምንም ስጋት አይግባሽ። ከአሰሪዎችሽ ጋር ምንም የሚፈጠር ነገር የለም በእርግጠኝነት ምነግርሽ። ስለዚህ አስፈቅደናቸው ሌላ ጊዜ እነሱ ባሉበት ተመካክረን ሊሆን ይችላል እንጂ አሁን እነሱ በሌሉበት ይሄ ሁሉ ሰው አስገብቼ ምናምን ሌላ ችግር ነው የሚያመጣብኝና ሌላ ጊዜ ትመጡና እነሱን አውርታችሁ ምናምን እናወራለን። ይኸውልሽ ምን መሰለሽ፣ እነሱ ይመጣሉ። እነሱ ሲመጡ እኛም እንገኛለን እዚሁ በእርግጠኝነት ነው ነገርሽ። ይኸው እዚህ ጋር የለበሱ ሰዎችም እያይሽ ነው አይደለ? የህግ አካላት አንድ። ሁለተኛ ላይ መታወቂያ ማየት ከፈለግሽም ሁለት። ምንድነው እኛ ማህበረሰባችን ውስጥ ምን ያህል እንደዚህ የቤት አጋዦችን ምን ያህል
ከሚኖራቸው ከቤተሰቡ ጋር ያላቸው ግንኙነት ምን ያህል ጠንካራ ነው የሚለውን ነገር የማጣራት ነው ትልቁ አላማችን። አንቺን ደግሞ ስናይሽ ጎረቤትም ሄደሽ ታግዣለሽ፣ እነሱን ወክለሽም እንደዚሁም ትልልቅ ሰዎችም ስታይ ሄደሽ እቃ የማገዙ ነገር የከበዳቸውን ነገር ከቤተሰቡን ጋር ጤናማ ግንኙነት ካላቸው ሰዎች ምስጉን ናቸው ተብሎ ብዙ ጊዜም ከቆዩ ሰዎች መካከል አንቺን ስለመረጥን ነውና ገብተን የተወሰነ አውርተን ከዛ ካልተመቸሽ አቋርጠን መውጣት እንችላለን። ለዛ ግን ብዙ ሰዓት አንቆይም፣ ምንም ችግር የለም። እሺ በመጀመሪያ ደረጃ ያው ለዓላማችን ለጋራ ዓላማችን ፍቃደኛ ሆነሽ ስላስገባሽን በጣም እያመሰገንን፣ ግን ከሁሉ አስቀድሜ ስምሽን እስኪ ንገሪኝ እንተዋወቅ። እሺ ሰብለ እባላለሁ። እሺ ሰብለ፣ ምናልባት እዚህ ቤት ስራ ከጀመርሽ ምን ያህል ጊዜ ሆነሽ? ያው እዚህ ቤት ከተቀጠርኩኝ 7 ወር ሞላኝ። 7 ወር ሞላሽ? 7 ወር ሞላኝ። ሌላ ቦታስ እንዴት ነው ሰርተሽ ነበረ? አይ ሌላ ቦታ አልሰራውም። ከክፍለ ሀገር እንደመጣው እዚህ ነው ያስገቡኝ። እዚሁ ጥሩ ሰዎች ናቸው፣ እዚህ ብትሰሪ ጥሩ ነው ሲሉኝ ምን መጥቼ እነዚህ የቤት ባለቤቶቹን ሳወራቸው ያው ጥሩ ስለነበሩ እነሱ ጋር ገባሁኝ። ራስሽ መጥተሽ ነው እንዴ ስራ የጠየቅሽው? አይ አይደለም፣ ደላላ ነው ያመጣኝ። ደላላ ነው ያመጣኝ። ጥሩ እንደሆኑ ምናምን ሲነግረኝ ቀጥታ ወደ እነሱ ገባሁኝ። እንዴት ነው ግን ከገባሽ በኋላ? መቼም የመጀመሪያ ስለሆነ መቼም ሁሉንም ስራ መስራት ግዴታ ይሆናልና እንደ እናትና እንደ አባት ቤት አይሆንምና እንደው መጀመሪያ ላይ ትንሽ የመሰልቸት እንደው ያስተዋልሽው ነገር አለ ራስሽ ላይ? ያው እንዳልኩ እኔ ገጠር ነው ተወልጄ ያደግኩትና እኛ ጋር ብዙ ስራ ይሰራል። ጠዋት ነው የምንነሳው፣ ማታ ነው የምንተኛው። እዛ ብዙ ስራ አለ። አባቶቻችን ሲወጡ ምግብ ሰርተን ምናምን ነው የምንሸኘው። ከዛ በኋላ ነው እንትን የምንለውና እንደውም እዚህ ብዙ ስራ የለም፣ እዛ ነው ብዙ ስራ ያለው። የከበደኝ ነገር የለም። እዚህ ቤቱም ብዙ ሰው የለም፣ 2 ሰው ነው ያለው እና የሚከብድ ነገር የለም። ስለዚህ አልከበደሽም ስራው? አይ ስራው አልከበደኝም፣ አሪፍ ነው ለኔ፣ እንደውም ጥሩ ነው። ከተማ ግን ስትመጪ እንደው ምን የተለየ ነገር አየሽ? እንደው ከተማና ገጠሩን እስኪ ንገሪኝ። እንደው ቀጥታ ወደ ጉዳያችን ከምንሄድ እንደው ትንሽ እንጫወት። ያው ከተማው እንደኛ አይደለም። እኛ ጋር ያው ትንሽ ናት ሰፈሯም፣ እርስ በርስ ትተዋወቃለህ፣ እርስ በርስ ትግባባለህ፣ ያለውን ነገር እንትን ትላለህ። እዚህ ግን ስትመጣ ሀገሩም ሰፊ ነው። አሁን ብቻዬንም ብወጣ መጣፋ ይመስለኛል። አንዳንድ ቦታ ጥላውኝ ቢሄዱ መጣፋ ይመስለኛል። ከነሱ ጋር ነው የምወጣው። እዚህ መኪናውን ብዙ ነው ምናምን፣ እኛ ጋር ግን አይኖርም። የተወሰነ መኪና ነው የምናየው ምናምን እና ከተማው ለየት ያለ ነው፣ ይሰፋልም፣ እንደኛ አይደለም። እዚህ ደግሞ ሰው እርስ በርስ አይተዋወቅም፣ አይግባባም ምናምን። እዚህ ጎረቤት ራሱ እኔ ነኝ ሄጄ ስራ ማግዛቸው ምናምን እንጂ ብዙም አይግባቡም፣ ብዙም አይተዋወቁም። ጠዋት ወጥተው ማታ ነው የሚገቡት። ቡና ይጠራሩም። እኛ ጋር ደግሞ ጠዋት የተጀመረ ቡና ይሄዳል፣ ሰዓቱ ሲጠጣ ሲወራ እርስ በርስ ስንመካከር ምናምን ነገር ነው የምናሳልፈው። እዚህ ግን እንደዚህ አይነት ነገር የለም። ሁሉም የየራሱን ቤት ቆልፎ ነው ቡናውንም የሚጠጣው። መጀመሪያ ሰዓት እንደውም ቡና ሲያፈሉ ሲሸተኝ ምናምን እንጠራለን ብዬ ጠብቅ ነበረ። ግን እንደዛ አይደለም፣ ብዙ ልዩነት አለው። የት አካባቢ ነው የመጣሽው? እኔ ክፍለ ሀገር። ስም አለው? ያው ስሙን ባልናገር ቤተሰቦች እንደዚህ ሰው ቤት ተቀጥሬ ቤት ሰራተኛ ሆኜ እንደምልክላቸው ገንዘብ ስለማያውቁ ያው የሀገሬን ስም ባልናገር ባይ ነኝ። ቤተሰቦችን ትረጃለሽ ማለት ነው? ያው እየሰራው ለቤተሰቦቼ ነው። ለቤተሰቦቼ ነው የምልከው። ቤት ውስጥ የቀረሁት የመጨረሻ ልጅ ነኝ እና እኔ ነኝ የምልክላቸው። ሌሎች እህትና ወንድሞች አሉሽ እንዴ? ያው አሉኝ፣ ግን ያው በቃ አሉኝ በሚለው ብናልፈው። እንዴት ነው እነሱ እዛው ነው የሚኖሩት? አዎ እዛው ናቸው፣ እዛው ክፍለ ሀገር ነው ያሉት። ወንድሜ አግብቷል፣ ትዳር መስርቶ ነው እየኖረ ያለው። አሁን ልጆች ወልዷል፣ የ3 ልጆች አባት ነው። እሱም እንደገና ሌላ ቤተሰብ ያስተዳድራል። ያው እህቴ ደግሞ እሷም እዛው ናት ያለችው። አግብታለች ወይስ? አላገባችም፣ ግን ያው የእሷ ብዙም የሚነገር አይነት ታሪክ አይደለም። ለምን ያን ያለ እንትን አይደለም? አዎ እሱ ያው የቤተሰብ ነገር ነው።
እንደዛ ነው። አይ እኛ ምንድን ነው መሰለሽ አንዳንዴ ጥንካሬሽንም በደንብ ማውጣት ስለፈለግን የእሷን አሁን ምንድን ነው የእሷንም ህይወት አንቺ ለምንድን ነው አንቺ ብቻ ቤተሰቦችሽን የምታግዡ የምትረጁ የሚለውን ነገር እንዳልኩሽ ማስተማሪያ እንዲሆን ስለፈለግ ነው። ሌሎቹ እንዴት ነው አይረዱም? የእሷንም የተወሰነ ታሪኳን ብትነግሪኝ ጥሩ ነው። ያው እሷ እኔ ከዚሁ ገንዘብ ከላኩኝ እሷ ደግሞ እዛ ሆና ትደግፋቸዋለች በሚለው እንደዛ ነው ያለው ነገር። ወንድምሽ አይረዳቸውም ቤተሰቦቻችሁ? ያው ምን ይረዳል እሱ ያው የራሱን ቤተሰብ ተጨመረበት። እንደገና ልጆች ማሳደግ አለ። ልጆቹም አሁን ትምህርት ቤት ገብተዋል። እነሱም ማስተማሩ አለ። እርሻ አለ። እርሻው ሲደርስ ሰብል ሲደርስ አንዳንዴ ይልክላቸዋል እንጂ እናክል የራሱን ቤተሰብ ስላለበት ከዛ የሚስትየውን ቤተሰብ አሉ እና ጫናው እሱ ላይ በረታል። ከዛ እህትሽ አግብታለች እንዴ? አይ አላገባችም። ምን ነው ገና ናት። ታላቅ እኔ ስላልሽኝ እኮ ብዬ ነው። አይ ገና ናት። ገና አልታጨችም። ቀስ እያለች ታገባለች። አይ ያው መቼም አንዳንዴ ገጠር ላይ ቶሎ ነው የሚያገቡትና ያው ወንድምሽም ስላገባ ምናልባት እሷም አግብታ ከሆነ ወልዳ ከሆነ ምን ያህል ልጆች አሏት የሚለውን ነገር ብናውቅ ጥሩ ነው። አዎ የክፍለ ሀገር ልጆች ብንሆንም የኛ አባት ግን እንዴት መሰለ ሳይማር እኛ ማስተማር የሚፈልግ እኛ ትልቅ ቦታ እንድንደርስለት የሚፈልግ ነውና ቶሎ ወደ ትዳር እንድንመጣ የሚያበረታታ አይነት ሰው አይደለም። ብዙ የትዳር ጥያቄም ሲመጣ አሻፈረኝ ነው የሚለው እንጂ ቶሎ አይቀበልምና ያው አባቴ ለትዳር የሚገፋፋን ሳይሆን ትምህርታችን ላይ ጠንክረን እንድንማር እንድንጎብዝ የሚፈልግ ነው። ለዛ ነው ወደ ትዳር እንትን ያለ። አይ እና እንዴት ነው እዚህ አሁን ትማሪያለሽ? እንዴት ነው እዚህስ አያያዛቸው እንዴት ነው የሚለውን ነገር እስኪ። አዎ ያው ከቤት እንትን ስል እንዳልኩ ቅድም የሚዲያው አይጠቀስ እንትን ሀገሬ አይጠቀስ ያልኩበት አንደኛው ምክንያት ቤተሰቦች የሚያውቁት እንደምማር ነው። ግን እዚህ ስመጣ እየሰራው መማር ስላለብኝ እነሱንም የአቅም ጉዳይ ስለሆነ ራሴን በራሴ ማስተማር ስላለብኝ የምማረው የማታ ነው። የገባሁበትን ቤት እግዜር ያክብራቸው እንድማር ይፈቅደውልኛል እና የቀን እየሰራው ማታ እማራለሁ። ማታ ትምህርት ቤት እገባለሁ ማለት ነው እና ትምህርቴንም አልተውኩም፣ ጎን ለጎን እማራለሁ። ስለዚህ በመማርሽ ቤተሰቦችሽ ደስተኛ ናቸው ማለት ነው? ያው እንዳልኩም እንደምሰራ አያውቁም እነሱ እንደምማር ነው የሚያውቁት። ከዛም ስወጣ ከቤትም ስወጣ ትምህርት እንደምማር እዚህ መጥቼ የተሻለ ትምህርት ማግኘት እንደምፈልግ ነግሬያቸው ነው የመጣሁት። ከዛም እሱን ነው የሚያውቁት። ገንዘብም ያው ይልኩልኛል የምማርበትን ክፍያ እያሉ እነሱ ይልኩልኛል። ከዛ በኋላ እኔ ግን መልሼ ለእህቴ እልክላታለሁ። ከዛ እሷ ደግሞ ታግዛቸዋለች በዛው ገንዘብ ማለት ነው። አንቺ እነሱ የሚልኩልሽን እና አንቺም እዚህ ራስሽን ጨማምረሽ ለእህትሽ ነው የምትልኪላት? አዎ ለእሷ እልክላታለሁ። ከዛ እሷ ደግሞ ቤተሰቦቻችሁን ትረዳለች ማለት ነው። በዚህ እንዴት ነው ቤተሰቦች ደስተኛ ናቸው እሷ በመርዳቷ? አዎ ደስተኛ ናቸው። ለምሳሌ ምን ታደርግላችኋለች አንቺ በምትልኪው ብር? አልገባኝም። ማለት ስለኔ አይደለም የምትጠይቀኝ? አይ እንደው ኬት አመጣችሁ ቤት ውስጥ ስላለች ኬት አመጣችሁ ይላሉ እና እሷስ የምታደርግበት መንገድ ጥርጣሬ ያስነሳም ወይ ቤት ውስጥ ለማለት ፈልጌ እኮ። እሱ አንተን እንትን የሚልክ ነገር አይደለም አይደል? አሁን የመጣኸው ስለኔ ልትጠይቅ ስለኔ ልታወራ ስለሆነ ስለዚህ የቤተሰብ ጉዳይ ውስጥ እንትን ባንል ባንገባ ጥሩ ነው። እንትን ስለሆነ እኮ ነው አሁን ይኸውልሽ ቅድም የነገርሽኝ ያንቺን አሁን ለማደግ የምታደርጊው ጥረት በጣም አስተማሪ ስለሆነ እና የምታገኙን ብርም እነሱ የሚልኩልሽንም መልሰሽ ትሰጫለሽ እና እሷ ደግሞ ቤት ውስጥ ነች። ገንዘብ መቼም አነስተኛ ከተማ ቢሆንም የምትኖርበት እዛ ያላችሁበት ገንዘቡ በቀላል የሚመጣ አይደለም እና እንዴት መጣ ብለው አይጠይቁም አባትሽ? አይ በቃ እስካሁን ካወራን ይበቃናል። አሁን እነሱም ስለሚመጡ አሁን ብትወጣልኝ ደስ ይለኛል። ቆይ ይኸውልሽ እኔ አሁን ጥሩ እየሄድሽ እኮ ነበረ። ጥሩ እየሄድሽ ስለነበረ ይኸውልሽ በጣም አሁን አስተማሪው ነገር ያለው አሁን ከዚህ በኋላ ነው። ለምን መሰለሽ አሁን
እንዴት አልፈሽ ነው እንዴት ነው ችግሮችን የምትፈቺው? እንዴት አድርገሽ ነው ከቤተሰብ ጋር ያለሽ ግንኙነት እንዴት አድርገሽ ነው አላማሽንስ የምታስፈጽም የሚለው ነገር በጣም ወሳኝ ስለሆነ ለዛ ነው እንጂ የእህትሽ ታሪክ እኛ ቢገባም ባይገባም ያን ያህል አስፈላጊ ሆኖ አይደለም። እኛ ትኩረታችን እህትሽ ሳትሆን አንቺ ነሽ። ለምን እህትሽን አይደለም እዚህ ልናወራ የመጣ ነው፣ አንቺን ነው እያወራን ያለ ነው። ስለዚህ በዚህ ውስጥ ምናልባት በእርግጠኝነት እንዴት አድርገሽ ነው አባትሽን ሳይከፋቸው አንቺም የምትፈልጊውን አላማ እዚህ የሚያሰሩሽም ሰዎች ደግሞ እነሱም ሳይረበሹ አንቺ የራስሽን አላማ እንዴት ነው እየተወጣሽ ያለው የሚለው ነገር በጣም ወሳኝ ስለሆነ ነው። ለምን እስካሁን የሰራ ነው በአንሰራውም ያን ያህል እንትን አይደለም፣ ግን ይሄ ነው አንድን ሰው እኛ በጣም የተሻለ ሰው ነው ብለን ሊያደርገን የሚችለው ለዛ ነው። እሺ ግን ያው እስካሁን ያለውን ነገር ስለኔ ነግራችኋለሁ። ግን ከዚህ በኋላ ስለ ቤተሰቤ ምናምን መናገር አልፈልግም። አሁን እነሱም ስለሚመጡ ብትወጡ ደስ ይለኛል። እስካሁን ያለውን ነገር ስላወራን ቢበቃን ደስ ይለኛል ብትወጡልኝ። ቆይ ይኸውልሽ አሁን ገና ስለ ትምህርትሽ እኮ አልጀመርንም። እንዳልኩሽ ይችኛዋ ነች ጥሩ ታሪኩን የበለጠ ሊያሳምር የሚችለው ተረዳሽኝ? ለምን የአንቺ ቤተሰቦች አሉ፣ እዚህ ጋር ሌላ ቤተሰብ አለ፣ የአንቺ ህይወት አለ። ይሄንን ሶስቱም ማህበረሰብ ውስጥ እንዴት አድርገሽ አንቺ ጥሩ ማኔጅ እያረግሽው እንዳለ አስተማሪው ይሄ ነው በቃ ዋናው ፓርት። ለዛ ስለሆነ ነው እኛ አሁን የፈለግነው እንጂ ዳትማች እንትኑ አይደለም። ለምሳሌ ትኩረታችን እንዳልኩሽ ከዚህ ቤተሰብ ጋር ያለሽ ግንኙነት ነው እንጂ እና እማራለሁ ደግሞ ስትይ የበለጠ በጣም እዚህም ያሉት ጓደኞቼ የስራ ባልደረቦቼ በጣም ደስተኛ ሆነዋል በዚህ በመማርሽ። ለምን አንዳንዶቹ አያስተምሯቸውም ደሞዝ ይከለክሏቸዋል። ስለዚህ አንቺ ደግሞ ኢቨን ኢፍ የሚሰጠሽን ገንዘብ ሁላ እስከ መላክ ሁላ ትደርሻለሽ የሚላክልሽንም ጨምረሽ እና ይሄ ደግሞ በጣም የሚያስደስት ስለሆነ ለብዙ የቤት አጋዦች አስተማሪም ስለሆነ ለዛ ነው እኛ የፈለግነው። እኔ አሁን ነግሬያቸዋለሁ፣ ያለውን ነገር ነግሬያቸዋለሁ። ያው ገንዘቡንም እልክላታለሁ፣ ታግዛቸዋለች። ሌላ አዲስ ነገር የለውም። እኔም ደግሞ ትምህርቴን እማራለሁ። እሱ እስካሁን አወራን አይደል? በምንድን ነው የምትልኪላት ብሩ? አልገባኝም። እየጠየከኝ ያለው ነገር ምንም እየገባኝ አይደለም። ማለት ይሄ በቃ አያስተምር፣ ይቅርብኝ፣ እኔ ይቅርብኝ። ከዚህ በላይ ቆይ ይኸውልሽ ነይ አረፍ ብለሽ እኛ እንድንጠይቅ የማንፈልገውን ነገር አንጠይቅሽም። ግን በቃ ለመሰለሽ አሁን እንደዛ ያልኩሽ አሁን ገንዘቡ እንዴት አድርገሽ ነው አሁን ይኸውልሽ ያንቺን ይበቃኛል። አሁን እነሱ ስለሚመጡ ብትወጡልኝ ይሻለኛል። ይቅርታ አድርግልኝና ቆይ ይኸውልሽ ምንድነው አሁን ያስከፋሽ አንቺ ስለ ብሩ መነሳቱ ነው? እኔ አልፈልግም። በቃ እንደዚህ አይነት ነገር እንድጠይቀኝ አልፈልግም። ሲጀምር ደግሞ ያለ ፈቃዳቸው ነው ቤታቸው ውስጥ ሰው ያስገባው። እሱ ምንም ችግር የለም፣ እኛ እናወራቸዋለን። ቢመጡም እኮ እዚህ የሚጠፋ ነገር የለም። የምናወራው ነገር በጣም ጤናማ ነው። እነሱም በጣም ሊያስመሰግናቸው የሚገባ ስለሆነ በእርግጠኝነት አንቺን ያን ያህል ስራሽ ላይ እንከን የሚፈጥር ነገር አይፈጠርም። ስለዚህ ቆይ ቁጭ በይና ይኸውልሽ ቁጭ ብለሽ ብንነጋገር የተሻለ ነው የሚሆነው። ይኸውልሽ በጣም ብዙ ነው የምናወራው። ለምን አትወጡልኝ? ምን ያልፈልግም። በቃ ይኸውልሽ እኛማ እንወጣለን እኮ መቼም እዚህ ቤት ውስጥ አንኖርም አይደል እንዴ? ግን ቁጭ ብለን ተነጋግረን አንቺም ባለሽበት ምንድነው አሁን ለምሳሌ አሁን ያንቺን ህይወት ነው እየሰራን ያለ ነው፣ ስለ አንቺ ነው እየሰራን ያለ ነው አይደል? ስለዚህ አንቺ ምን ያህል አስተማሪ እንደሆንሽ እንዴ ይሄ እኮ በጣም ለአንቺ እኮ ሊያኮራ እኮ የሚገባ ነው። ይሄን እድል እኮ ስንቶች እኮ ይፈልጉታል። ይሄን አታውቂም? እሺ ሰላም ነው። እኛ ያው ዘጋቢ ፊልም እየሰራን ነውና አጋጣሚ ሆኖ የቤት አጋዣችሁ በጣም እንደው በጣም ጥሩ ልጅ ስለሆነች ከተለያየ ከማህበረሰቡ ስለተረዳ እኛ ዶክመንታሪ ፊልም እየሰራን ነው። ይኸውልህ ወንድሜ ዶክመንታሪ ፊልም እየሰራን ነው፣ ዘጋቢ ፊልም እየሰራን ነው። ያለኛ ፈቃድ ነው እንደ ቤት ውስጥ ምግብ ለዛ ነው ሰርፕራይዝ የሚያደርገው። ለዛ ነው አሁን እኛ የመጣንበትን ዓላማ አንተ ስትረዳ በእርግጠኝነት አንተ የምትኮራበት ነገር ነው የሚያወራው። ምንም ነው የምኮራበት እንዴ? በሌለውበት ቤት የተወርሷል እኮ ምንም የተወረሰ የጠፋ ነገር እንደሌለ ምንድነው ካሜራ ዘርግተህ ጭራሽ። አዎ እኛ የእሷን ህይወት ላይ ነው እየሰራን ያለ ነው። የእሷ ህይወት ለምን አልነገርሽኝም አንቺ እንደሚመጡስ? ኧረ እኔ በድንገት ነው የመጡብኝ፣ አላውቅም። እኛ ይኸውልህ ምናምን ስላሉኝ ነው ያስገባኋቸው። እንነግራቸዋለን ስላሉኝ ያው አንተ የምትመጣበትን ሰዓት እናውቃለን። አንተ እስክትመጣ ግን ጊዜ ለመቆጠብ ብለን ነው እሷን ያናገርናት። ምንድነው መሰረታዊ ዓላማ የቤት አጋዦችና አሰሪዎቻቸው ያላቸው ግንኙነት። የእሷን ደግሞ ከዚህ ሰፈሩ ስናይ በጣም ጥሩና ቤተሰቦቻችሁ ላይ በጣም ያን ያህል መሀላችሁ የተፈጠረ ነገር ምንም ነገር የለም።
ልጅቷም ትማራለች። ብዙዎቹ እዚህ አካባቢ ያለው አያስተምሯቸውም፣ እናንተ ታስተምሯታላችሁ። ሌሎችንም ወጥታ እንደውም የማገዝ ነገር አላት እና እቺን ልጅ ምን አለ እንደው ኢንተርቪው አድርገን ሌሎችንም የምታስተምርበት መንገድ ለማሳየት ነው እኛ የመጣ ነው። ለዛ ነው ያው ዝም ብለን ስለገባን፣ ግን እንደው ብትረዳን ጥሩ ነው። ያው እኛ ያው እንዳልኩ ነው እናንተንም የሚያስመሰግን ነገር ነው። እሷም እንደዚሁ በጣም የሚያስተምር ነገር ነው የነገረችን እና ይሄ ነገር ለብዙዎቹ ቢደርስ እናንተ እንደዚህ አይነት ማኔጅመንት ያደረጋችሁትን ሌሎች የሚያሰሩ እንደሷ የሚያሰሩ ሰዎችን አስተማሪ በሆነ መንገድ ለምን እነሱም ሰው እንደሆኑ መማር እንዳለባቸው ፍላጎት እንዳላቸው ቤተሰብ እንዳላቸው እናንተ አሳይታችኋል። ያንን ነገር ደግሞ እኛም አይደለም እሱማ ስራዋ እኮ ነው፣ ግን እዚህ ደንግጬ ነው ስራዋ ነው። እሷማ ጎበዝ ነች። ስለዚህ ምንም የሚያስደነግጥ ነገር የለም። ቁጭ በልና እስኪ ብንወያይ ከእሷ ጋር የጀመርናቸውን ነገሮች እየቀጠልን እንትን ብንል ጥሩ ነው። ያው እንግዲህ የእሷም ታሪክኛ በተወሰነ መልኩ የተረዳ ነው። ምንድን ነው ያው እዚህ ቅድም እንዳልኩት ነው ከጎረቤቶቻችሁ ጋር በጣም አስተማሪ ነች ልጅቷ፣ ሄዳም ታግዛለች። እዚህም ስራዋን በአግባቡ ነው የምትወጣው፣ ትምህርቷን ትማራለች። ከዛም በላይ ደግሞ የምታገኘውን ገንዘብ ለቤተሰቦቿ ሁላ ትልካለች እና ይሄ ነገር ደግሞ በጣም ጥሩ ነው እና ቤተሰቦቿ እንድትማር ነው የሚፈልጉት። እሷ ግን የቤተሰቦቿን ችግር በማየት እህቷም ስራ ላይ ስለሌለች እሷ የምታገኘውን ገንዘብና ቤተሰቦቿ የሚልኩላትን ጨምራ ለእህቷ ትልክና እንደረዳች እህቷን ታላቅ እህቷ እንደረዳች አድርጋ ነው እና ይሄ ደግሞ አስተማሪ ነው እና አንተም የመጣኸው ደግሞ አጋጣሚ ሆኖ ቤተሰቦቿ ታላቅ እህቷ ከቤተሰቦቿ ጋር ነው የምትኖረው። ስለዚህ ገንዘብ እንዴት ነው የምታገኘው የሚለው ነገር ላይ ነው እየተነጋገርን የመጣው እና አጋጣሚ ሆኖ ከዛው ብንቀጥል ጥሩ ነው ብዬ አስባለሁ። እና ቤተሰቦችሽ እንዴት ነው ጥርጣሬ ያስነሱም ወይ የሚለውን ነገር እንደው ብትነግሪኝ። ያው እንግዲህ ቅድም አውርቼልሃለሁ። ከዛ በላይ የምነግርህ ምንም ነገር የለም። በቃ ቅድም አውርቼልሃለሁ። ሌላ ስለ ቤተሰቤ ባትጠይቀኝ ስለ ራሴ ብትጠይቀኝ ጥሩ ነው ብዬ አስባለሁ። እኛ አስተማሪነቱ በጣም አስፈላጊ ሆኖ ስላገኘ ነው። ይሄ ደግሞ መሰረታዊ የመጣንበትን ዓላማ በጣም ከግብ የሚያደርስ ስለሆነ በዚህ ጉዳይ ላይ አንቺ በደንብ እንዴት አድርገሽ ነው ቅድም እንዳልኩሽ ነው ይሄ ቤተሰብ አለ፣ የአንቺ ቤተሰብ አለ፣ የአንቺ ህይወት አለ። ይሄንን ነገር አስተማሪ ሆኖ ስላገኘ ነው እዚህ ጋር የተወሰነ ቅድም ስታብራሪ በጣም ጥሩ ስለነበረ ነው። ለዛ ነው እየጠየቁ አንዳንዶቹ በጣም ጥሩ ልክ እንደዚህ የሚኖሩ አሉ፣ ግን ማብራራት የማይችሉ አሉ፣ ቋንቋ የሚቸግራቸው አሉ። አንቺ ግን ጥሩ ላይ ስላለሽ ለብዙዎቹ አስተማሪ እንዲሆን ስለፈለግን ነው እኮ። አሁን ስለ እኔ ያለውን ነገር እንዳለ ነግሬያቸዋለሁ፣ ግን በቃ ስለ ቤተሰብ ባትጠይቁኝ፣ ስለ ቤተሰቤ በቃ ማውራት አልፈልግም። ስለ እኔ ያለውን ነገር እንዳለ ነግሬያቸዋለሁ አይደል? ከዚህ በላይ ግን እንድጠይቁኝ አልፈልግም። አዎ ምን መሰለሽ እኛ በቃ እንዲ ፍላጎት ከሌለትማ ከፍላጎቷ በላይ ለምን ትጠይቋታለች? በነገር ላይ ስለሷ በደንብ ባወቅን ቁጥር እናንተም ተጠቃሚ ናችሁ አይደለ? ለምን መሰለ ምናልባት ነገረችንም እኮ እንዲ እሷ አሁን የምታውቀው ነገረች እሱ ሌላ ጠይቀኝ ካለች እኮ እንግዲህ ያለ ፍላጎቷ ምንም አይሆንም። የፍላጎቷን ከነገረች በቂ ነው ብዬ አስባለሁ። እንትን ነው ለምሳሌ አሁን ስለሷ ማወቃችሁ ጥቅሙ ምንድን ነው? ምናልባት ከዚህ በተሻለ መልኩ እሷን የማገዝ እሷም እናንተን ባወቀች ቁጥር እናንተን በደንብ ቤተሰባዊነታችሁ ይጠናከራል። ለምሳሌ አሁን እሷ ተምራ ጨርሳ ሌላ ህይወት ብትጀምር ቤተሰብ ነው የምትሆኑት። ያን ነገር እንዲጠናከር ነው የፕሮግራሙ ዓላማ። በጣም ትልቅ ነው እንድትረዱ የሚያስፈልገው ያንን ነው። እኛ አሁን ስለ ቤተሰቦቿ ብትነግረን እሷም ስለ እናንተ ብታውቁ እኮ ጥሩ ነው። አንዳንዴ እኮ እውነት ለመናገር ለምን እንዲህ ስለኛ ማታውቀው አለ እንዴ? የለም ስለኛ ማታውቀው የለም። እኛም በተቻለን አቅም ምናልባት ለአንተ ትል እንደሆነ እንጂ እሷም ደግሞ የምትችለውን ከነገረች እኛ እናውቃታለን ማለት እሷ የነገረችን ሁሉም አለ እኮ ነግረናለች። ስለዚህ ያን ያህል የሰው ልጅ በፍላጎት ነው አይደል? እውነት ነው። አዎ የምትችለውን ያህል ከነገረቻችሁ በቂ ነው፣ ይበቃል ብዬ አስባለሁ። አይ አሁን እኛ እያልኩ ያለሁት ምን መሰለ መታወቃችሁ ላይ በጣም እንትን እንድታረጉ ነው። ለምን አሁን እኛ በምናውቀው ልክ ለምሳሌ አሁን እኛ አሁን እሷ ባስረዳችን ልክ እሷ እናንተን አስረድታ ላይሆን ይችላል። ምናልባት በተያያዥ ገብታ ይሆናል። እናንተም እንደዚህ ይሄ የእናንተ ጥሩነት ይሄ በዋስትናው ላይ መሰረት ያደረገ ነው። ነገር ግን አሁን እንበልና በተሻለ መልኩ አሁን ብትተዋወቁ ደግሞ ምን ያህል እናንተም መልካምነታችሁን በደንብ እሷም ታውቃለች፣ የእሷም አቅም በደንብ ወጥቶ እንትን ይላል። ነገ የተሻለችም እንድትሆን እናንተ የራሳችሁን አሻራ ያው አንድ ሰው ላይ መስራት ማለት ትልቅ ነገር ነው ስለሆነ ነው። ለዛ ነው ይሄ ማወቅ የፈለግነው እና በዝርዝር ስለ ህይወቷም
እያንዳንዷ አንዳንድ ጊዜ ለእህቷ የላከችው ገንዘብ እኮ ሌላ ቦታም እኮ ሊሄድባት እኮ ይችላል። ነገ ይቺ ልጅ አሁን እንትን ብትልስ ብትጎዳስ? ያንን ነው እኛ ማወቅ እንፈልገው። ለምን አሁን ያላት ስራ ቦታ ጥሩ ነው፣ ህይወቷ ጥሩ ነው፣ እየመራችበት ያለችው ጥሩ ነው። ግን አንዳንድ ጊዜ መቼም ሰምተ ይሆናል አጋጣሚም ከሰውም አንዳንድ ይሰሩና ገንዘባቸው ይበላና በጣም ውስጣቸው ይጎዳል። እናታችንን ቤተሰባችን እንረዳለን ብለው ሌላ ሰው ሊጠቀምበት ይችላል። እና ያንን ነገር ደግሞ እሷ ምን ከውጭ አታስልኪማ የገዛኸው ምትልባረ ብላለች መሰለኝ። እኔ እንደዛ ነው ማድረገው። በቃ ከዚህ በኋላ ግን ባትጠይቀኝ በቃ ይቅር፣ አይማር ማንም ሰው በኔ ፍላጎት ከሌላት እኔ የሚያልኩ እሱን ነው። ፍላጎት ከሌላት የፍላጎቷን ከነገረች ይበቃል ብዬ አስባለሁ። እሺ እንደው በኋላ ላይ እሷ ሞቲቬት ማለት ተነሳሽነቷ ከጨመረ እንደው ትነግረናለች። እንደው አንተስ እንደው ከእሷ ጋር እሷን በመቅጠራችሁ ህይወታችሁ ላይ ምን አይነት ለውጥ አይተሃል? እኛ ጋር ያው ማለት እንፈልግ ነበረ ቀጥናት እኛ በጣም ማለት በዛ ሰዓት ለመስራት ተቸግረን ነበረ። ያው ስራም ስላለን የኔም የባለቤቴም ቢዚ ነበርን። በሰዓቱ ነበረ የምታስፈልገን ቆይታለች እኮ ከገባች እንግዲህ ይኸው ተስማምተን እየኖርን ነው። ያን ያህልም ከዚህ በኋላ እንተዋወቅ የምንለው ነገር የለም። ገብቷል። ላይክ እንደ ቤተሰብ እየኖርን ነው። ከዚህ በላይ ያን ያህል ስለ እሷ ማወቅ የምፈልገው ወይ ደግሞ ስለ እኔ ማወቅ የምትፈልገው ነገር የሆነ ጥያቄ ፈጠረ ያለ አይመስለኝም። ተግባብተናል፣ ተዋውቀናልም፣ ያው እየሰራን ነው። እንዴት ነው ሙያ ላይ እንዴት ነች? በጣም ጉብዝ ነች፣ ትሰራለች። እንደውም በጣም አክቲቭ ነች። ጭራሽም እንደዚህ እንዲህ በጣም ቤት ጽዳት ላይስ እንዴት ነች? እንዲህ በጣም ጎበዝ ነች። እንዲህ እንጃ ስለ ስራዋ ምንም አይወጣላትም እንደሆነ ከትንሽ እስከ ትልቅ ስራ የትኛውንም ስራ ፐርፌክት ሆና የምትሰራ ልጅ ነች። በጣም ጎበዝ ነች። እንደው ልክ እንዳንተ ባለቤትስ እንዴት ነው ታመሰግናታለች ብለህ ታስባለህ? ያው መቼም ሴቶች ጓዳቸውንም ስለሚያውቁ መቼም እያንዳንዷን ነገር እነሱ ያለፉባት ስለሆነ እሷስ እንዴት ነው? መቼም አንተ ወንድ ስለሆንክ ያን ያህል በትንሽም ነገር ደስተኛ ልትሆን ትችላለህ። ሴቶች ግን እያንዳንዷን ነገር ስለሚያዩ ምናልባት እሷስ በእሷ ደስተኛ የሆነች ይመስላል? አዎ እኔ ማለት ያው መቼስ ሰው ስራ በስርዓት ጥራቱን ጠብቆ ከሰራ ምን ይመጣል? አዎ ደስተኛ ነች ብዬ ነው የማስበው። እንግዲህ ለእኔም እንደምትነግረኝ ጎበዝነቷ ነው የምትነግረኝ። ምንም ቅሬታ የላትም። አዎ ምንም። ስለዚህ ምንም ያን ያህል አንደኛ ሰው እኮ የሆነ ሀለት አልገሞ ሲሰራ ላይክ መስራት የማይፈልጋለ እንደዛ ሲሆን ነው ሰውን የምታጣጥለው ወይ ደግሞ የሆነ ነገር የምታነሳለት። ግን ፐርፌክት ሆኖ እየሰራ ከሆነ ስራውን እንደራሱ የሚሰራ ከሆነ አንተን አሁን እሷ እኛን የምታስደስትበትን መንገድ ነው የምትፈልገው። ገብተዋል። ከእኛም በላይ እኛ ካሰብነውም በላይ እየሰራች ስለሆነ የምትቀርበው ምንም ያን ያህል ቅሬታ የሚቀርብባት ነገር የለም። እሷም ትወዳታለች። በምግብም በእያንዳንዱ ስራዋም መቼም ጥሩ ነው ብላ ነው የምታስበው። አዎ ጥሩ ነው። ለዛ ስለሆነ ምንም የሚያሳስብ ነገር የለም። እሷ ደስተኛ ነች። ባለቤት ማለት ስለ ልጅቷ አዎ እንደው እሷንም አግኝተናት እንደው በዚህ ጉዳይ ላይ ብናወራት ጥሩ ነው። ለምን መሰለ አንድ ጥሩ ነገር ይዘን እንሄዳለን። እንደው ቢያንስ የእሷን ቤተሰብ ባናቀም አሁን በቃ ስለሷ እናንተና የመሰከራችሁትን ብቻ ይዘን ብንሄድ ጥሩ ነው። እኛ ፍላጎታችን ሆነን ለመናገር ስለሷ ቤተሰቦች አውቀን ከሁለታችሁ ጋር ያለውን ግንኙነት አውቀን ከዛም በኋላ አስተማሪ ሆኖ ሙሉ ፕሮግራም ይዘን ብንሄድ ጥሩ ነበረ። ሙሉ ደግሞ አሁን መቼም በዛ ጋር የሷን ቤተሰብ የተወሰነ ማወቅ አልቻልንም። ያንተ ባለቤት ደግሞ ብትኖር ሞር ጥሩ ነው። እሷም ልክ እንደዚህ ብትመሰክር አስተማሪነቱ ሙሉ ይሆናል። ስለሷ ካወቃችሁ በቂ ነው። እንግዲህ የምትችለውን መጠን ስለነገረቻችሁ ዶክመንተሪውን በልጅቷ ምክንያት ነው አይደል? የኔ ባለቤት ደግሞ ስለሷ ዶክመንተሪ የሚመለከታት ነገር ስለሌለ ለምን አይመለከታትም? ምክንያቱም የልጅቷን ህይወት ነው አይደል የፈለጋችሁት። ስለሷ ህይወት ደግሞ እሷ ነግራችኋለች። ስለዚህ እኔም አስፈላጊ አይደለም ባለቤቴ እኔም አስፈላጊ አይደለም። መናገር የፈለገችው እሷ ትናገራለች። ስለሷ እኔ ብነግርህ ሳይሆን ስለሷ እሷ ብትነግርህ ይሻላል እኮ። እኔ ከምነግርህ እሷ ነገረች አይደል? አይ አሰሪ ስለሆናችሁ እናንተ የእናንተ እይታና ነው በቃ የኛን እይታ ደግሞ ነገርኩ። የባለቤቴንም ከኔ በላይ መቼም ባለቤቴን አታውቃትም። ነገርኩ አይደል? ስለሷም ነግሬሃለሁ። ይበቃል። አሁን እሺ ትሄዱ። አይ እኔ እኮ ምን መሰል አሁን እንድትረዳን የፈለግነው ከምን አንፃር መሰል አሁን ሙሉ እንዲሆን ነው። ያ ሙሉነቱ ደግሞ ለምሳሌ አሁን አንተ የምታይበት የራስ እይታ አለ ነው እያልኩ ያለሁት። በቃ አንተ የነገርከኝ እኮ እኛ እኮ እንወስደዋለን እኮ ምንም እኮ ምን ጥለው ነው። እሷም የነገረችን እኮ እንወስዳለን። ነገር ግን
እንዳልኩ አሁን ሶስተኛ ሰው ወይ ደግሞ ባለቤት እዚህ ቤት ውስጥ የምትኖሩት ሁለታችሁ ስለሆናችሁ ስለሷ ብትነግሩኝ የበለጠ ሙሉ ይሆናል ነው። ስለማንም ነገራችሁ አዎ ስለሷ እኮ ይኸውልህ እሷ አሁን ተቀምጣለች እኮ ገብቶሃል አይደል? እኛም ባንነግርህ እኔም ወይ ደግሞ ባለቤቴ ባትነግርህ እሷ ራሷ ነገረች አይደል እንዴ? እሷ ራሷ ከነገረች እኮ ሌላ ጉዳይ ካላችሁ ንገረኝ። አይ ማለት ሌላ ምንም አይነት ጉዳይ የለንም። ሌላ ጉዳይ እንዳልኩ ካላችሁ ደግሞ ስለሷ ማወቅ ከፈለጋችሁ ከሷ ነው፣ ከኔ ወይ ከባለቤቴ ያውቃችሁ አይደለም ስለሷ። ስለዚህ አይ እናንተ አሰሪ ስለሆናችሁ እኮ ነው አሁን ስለሷ እኮ ማወቅ የፈለግነው። እናንተ አሰሪ ስለሆናችሁ ብትነግሩኝ ጥሩ ነው ነው። ሌላ የምትነግሪያቸው ነገር አለሽ? ኧረ እኔ ምንም የምነግራችሁ ነገር የለም፣ ይበቃናል ለዛሬ። ስለዚህ እሷም ይበቃል ብላለች። አዎ ግን ለምንድን ነው አሁን እኛ እኮ እንዳልኩሽ ነው ቅድም አስተማሪነቱ የበለጠ እንዲጨምር እውነት ለመናገር የቆመ ነገር አለ። አሁን ስለ ቤተሰቦቿ ብር ትልካለች፣ የት ነው የምትልከው የሚለውን ነገር አንድ ለምሳሌ አሁን እኔ አንተ አሁን የጎደለ ነገር ላታይ ትችላለህ ቤት ውስጥ ምናልባት እሷ የነገረችኝን እኔ ያምኜ አስተላልፌ በኋላ ላይ ባለቤት ነገ መታ በከሰኝስ እኔን ይሄ ነገር ጎሏል ብትለኝስ? ምን ማለት ነው? ጭራሽ ክስ ላይ ትሄዳለህ? የት ሀገር ነው የምትሄደው? አይ እኛ ጋር ብትመጣስ ነው አሁን እኛ ስናስተላልፈው አንደኛ እኔ መች ጠይቃችሁ ለምን መሰለ የሚዲያ ዋናው እንትኑ ምንድነው ግራም ቀኝም አይተህ ነው ወደምታስተላልፈው ለዛ ስለሆነ ነው እሷን ብንጠይቃት እያልኩ ያለሁት። ለምን አንተ የጎደለውን ላታውቅ ትችላለህ። በቃ ሂዱሽ ይበቃል። አይ እንዳልኩ እኮ ነው አሁን ምንም ጊዜ እንዳባክንን ነው አሁን የሚሰማኝ። ለምን መሰለ ሙሉ አልሆነልኝም ለኔ አሁን። በቃ እንደዛም ካልክ ሂድ ይቅር ሂድሽ በቃ ሌላ ቦታ ሂዱና ጠይቁ። እኛ ጋር ይበቃል። እኔ ከዚህ በላይ እኛ ቤት የቀረው እኮ ጥቂት ነው እንደው አሁን ምንም ይቅር ግን ይበቃል። እንዴ ይበቃል፣ በቃ ይበቃል። እኔ በሰላም ነው እያወራሁት ያለሁት። ይበቃል ማለት አሁን አንተ ለምን መሰለ እንደዛ እያልኩ ያለሁት ለምንም ይሁን እኔ እኮ ይበቃል አልኩ አይደል እንዴ? በቃ እንዴ ከዚህ በላይ እኔ ይበቃኝ። ስለሷ ነው ማወቅ የፈለግከው? ሌላ ይሁን ባክግራውንድ ካለ ንገረኝ ከኔ ጋር። አይ እኛ ስለአንተ ምንም ማወቅ የምንፈልገው ለጊዜው የለንም እኮ። ስለዚህ እንደዛ ከሆነ ሂድ በቃ ነገረች አይደል እንዴ? እኔም ሳልኖር እኮ ነው የነገርካት ሲጀመር። አዎ እሷ የነገረችን ይኸውልህ የቤተሰቦቿን ታሪክ ነው። ስለዚህ ቤተሰቦቿን ማወቅ አለብን እኮ። ነገረች አይደል እንዴ? ቤተሰብ ነገረክ ይኸውልህ ስለ እናንተም ቤተሰብ ሙሉ እንዲሆን ባለቤት መታ እንደው ብንነጋገርና የበለጠ የመጨረሻው ቢሆን ማፍረስ እንደ ይመጣ። አይ ምን ይፈርሳል? መቼም እኔ ስለጠየኳችሁ ይፈርሳል? የሚፈርስ ችግር አለ ብለህ ታስባለህ? ያንተ ቤተሰብ ላይ የለም። ግን ሂድ እንደው ከውጪ ሲታይ የምትመሰገኑ ሰዎች ስለሆናችሁ ነው። አይደለም ቤተሰብ ይፈርሳል እኮ አልከኝ። ቤተሰባችሁ እኔ ስለጠየኩኝ ለምን ይፈርሳል? ቆይ ይኸውልህ ተረጋግተህ ለምን አንነጋገርም? ቆይ ተረጋግተህ ለምን አንነጋገርም እያልኩ ነው። ተነጋገርን እኮ ይኸውልህ ልንገርህ ሰውዬው ምንድን ያልከኝ ነው? የምትጋፈው ቆይ